አራ አትፍሩኝ። ይሄናል እኔ ማስፈራ ሰው አይደለሁም። እኔ ምንም ነገር አላሰብኩም። ይሄናል የማጋነን ሴት አይደለሁም። ባጋነን እስከዛ ድረስ ባልቆየው ነበር በዚህ ሚዲያ። ስለዚህ ይሄናል ልትፈሩኝ አይገባም። አንዳንድ ሰዎች በጣም ትፈሩኛላችሁ። በህልማቸው ራሱ እምመጣ ነው የሚመስለኝ። ስለዚህ እንደዚህ አትፍሩኝ በማለት ነበር ሩትዬ ትላንትና ማታ ቪዲዮን የጨረሰችው ማለት ነው። የኔ ልዕልት የኔ ንግስት ማለት ነው። ትላንት ደግሞ እንዴት አባቷ ነበር ያማረባት! እንዴት አባቷ ነበር ያማረባት! አንቺን ያልፈሩ ማንን ሊፈሩ ነው? መቼም አንቺን የሚፈሩት እህቶችሽ ሳይሆኑ የዝሙቷ እህቶች የዝሙት ደጋፊዎች ናቸው አንቺን የሚፈሩት ማለት ነው። ሊፈሩሽም ይገባል። አንቺን ያልፈሩሽ ማንን ሊፈሩ ማለት ነው? ከፈጣሪያቸው በታች መቼም አንቺን ነው በየቀኑ በህልማቸው ራሱ የሚያዩት ማለት ነው። ምክንያቱም መቼ ነው አብርሃምን ወደ ራሷ የምትመልሰው? መቼ ነው ሄርሜላ ከሄርሜላ የምትቀመው? ከዛ ሄርሜላችን ታለቅስብናለች ብሎ ስለሚሰጉ ነው የሚፈሩሽ እኮ እንጂ እኮ በሌላ ነገር አይደለም። ያው ህይወታቸው ላይ አትሄጂባቸው፣ ህይወትሽ ውስጥ አይመጡ። እነሱ ናቸው እንጂ የሚነኩሽ፣ አንቺ አትነቂያቸው። ስለዚህ ሊፈሩሽ ይገባል ልልሽ ፈልጌ ነው። እኔ ንግስት በዚሁ አጋጣሚ ልንገርሽ ብዬ ነው ሊፈሩሽ እንደሚገባ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦችን ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እያደረጋችሁ እባካችሁ ላይክ አድርጉ ቪዲዮ ማለት ነው። ዩቱብ ሼር እንዲያደርግልኝ አይታችሁኛል፣ ግን እሰራለሁ ግን እይታየልኝ አይደለም እና እባካችሁ ላይክ አድርጉልኝ እና ደግሞ ሩትዬ እንግዲህ የቲክቶክ ፖስቷ ላይ ፖስታለች እና የፖስተችው ግን የኳስ ነው። አርሰናልን ነው መሰለኝ የምትደግፈው። አረ ቤተሰብ ወዴት እየሄድን ነው? እኛ ባሎቻችን ኳስ እንዳያዩ ከኳስ እንዲርቁ ለእኛ ጊዜ እንዲሰጡን የምችለውን ነገር እናድርግ ብለን እኛ ስንለፋ፣ ጭራሽ ደግሞ ሩትዬም ተጨምራ ያው የኳስ ደጋፊ ሆና በየቀኑ ፖስተች ትገኛለች። ይህ ኳስ ነገር ስታይ ፖስት ታደርጋለች፣ ኮመንት ታስቀምጣለች ምናምን እና ሩትዬም ኳስ ደጋፊ ነች እንደዚሁ ሳያት ማለት ነው። ለነገሩ አንቺ እኮ ወንድ ብትሆኚ እንደዚህ ራሱ ሴት ሆነሽ በቃ ወንድን ታስንቂያለሽ እና ወንድ ምንድነው ትያለሽ? ምንድነው ይባላል አንቺ አጠገብ ስቆም ማለት ነው። ታውቂያለሽ አይደለ? ይሄንን ማለት ነው ሳልነግርሽ አላልፍም። አቶ አብርሃም እንግዲህ ዛሬ ደግሞ በጣም እሳት ጎርሶ እሳት በልቶ እሳት ጠጥቶ ነው የሚመጣው። ትናንትና የሩትዬና የኤፋዬ ቀን ነበረ። ዛሬ ደግሞ እንግዲህ ያው ይጨቃጨቃሉ፣ ወደ ጭቅጫቃቸው ይመለሳሉ። ለምን መሰላችሁ ያልኩት? ኤፋዬ እንግዲህ ያው ማን ነበረች ስሟ? እቺ ጣሳዋ ማለት ነው፣ ቆርቆሯ ማለት ነው። ልጋብዝሽ ምሳ ወደ ቤት እንሂድ ብሏት ነበረ እና እሷ ደግሞ እንዴት ወደ ቤት እሄዳለሁ አብርሃም ሳይኖር ምን አስበክ ነው ምናምን ብላ አላለቀሰችም። እቺ አልቃሻ ማለት ነው። እና ከዛ በኋላ ላይ አንገቷ ሲነካካት፣ ጸጉሯ ሲያስከክልላት፣ ደግሞ መነጽሯ ምንድን ነው የእንትን ነው የምትመስለው እኮ አይኗ የጠፋ የሆነ ቡዳ ነገር ታውቃላችሁ? ቡዳ እንደዚህ ቅር በለኝ ፈጣሪ ወይ እና አይኗ የጠፋ አይኗ ማይታያት ወይም ደግሞ ለመስረቅ ሌቦች ምናምን መነጽር አድርጎ እንዳይታዩ ምናምን። ለነገሩ ሌባ አይደለች፣ የሰው ነገር ለመስረቅ አይደለ የመጣችሁ እና ለመስረቅ በቃ ልትገባ ምናምን ነው የምትመስለው ማለት ነው። እና በጣም ነበር የምታስፈራው ትናንት። በእሷ ቤት ግን አምራ ቀብራር ብላ ደግሞ ልክ እንደ ሩትዬ ጡም ላይ መቆም አስባ ነበር እኮ አይታችኋታል። እንደ ሩትዬ ያው መነጽሯ ስታር ምናምን ቀብራራ ማለት ነው። ቀብራራ ነው የምትለው የኔ ቀብራራ። ግን እሷ የእሷ ያደረገችውን ለማድረግ ሞክረች፣ ግን አልተሳካላትም። የሰው ወርቅ አያደምቅም ሲባል አልሰማሽም? እስቲ በራስሽ ነገር ብትኖሪ ምን አለበት? መነጽር አድርገሽ ታውቂያለሽ? አሁን ኮርጀሽ ነው ከሩትዬ ኮርጀሽ አድርገሽ መጣሽ እንዴ? መነጽር አድርገሽ ታውቂያለሽ? መነጽር አድርጋለሁ ስትይ የማየው መነጽር አድርገሽ በኋላ አይንሽ ጠፍቶ እርፍ እንዳትዪ እነግርሻለሁ። እኛ የሰው አይን እንዲጠፋ አንፈልግም። ፈጣሪ የፈጠረው የሰው አይን እንዲጠፋ አንፈልግም። ስለዚህ ኮርጃለሁ በማለት አንዳንዴ መጥፋትም አለ። እንዳትጠፊ እነግርሻለሁ አንቺ ሴትዮ።